እባካችሁ ጆሮአችን ልቦናችን በተቀላላ ወደ ቅዱስ ሲኖዶስ ምልአተ ጉባኤ ጠቅላይ ቤተ ክህነት አካባቢ የሚሰሙ ድምጾች እንዲሁም የሚደርሰን መረጃ እጅግ ከባድና አስቸጋሪ ደግሞም ለማመንም የሚከብድ ነው። አቡነ ሳይሮስ የአቡነ አብርሃምን ቦታ ተኩ። በዝርዝር መረጃውን ይዘንበታል። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደር። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን የተዋሂዶ ልጆች ቅድስት ቤተክርስቲያንን የምትወዱ ይህንን ቪዲዮ ለሚመለከቱ አካል እንድታደርሱልን በሉ እግዚአብሔር ስም እንጠይቃለን። ጆሮ ሰጣችሁ በደንብ በማስተዋል እንድትሰሙ ከዛም ደግሞ ሼር እንድታደርጉ ሪፖስት እና ዲዩት እንድታደርጉ በሉ እግዚአብሔር ስም እንጠይቃለን። እየሰማነው ያለው ነገር እውነት ነው። ይህ መረጃ በስፋት እየተሰራጨ ነው ያለውና ምን ታስቦ ነው እየተወራ ያለው ነገር? ብፁዕ አቡነ ሳዊሮስ የአቡነ አብርሃምን ቦታ ተኩ። ትኩረት ወደ ቅዱስ ሲኖዶስ ጠቅላይ ቤተ ክህነት አካባቢ የሚሰማ መረጃ እጅግ አስፈሪና ከባድ ነው እያሉ ነው ያሉትና ወንድሞቻችን እነ ብሩክ እንደዚህ ያለ መረጃ ይዘው መጥተዋል። ያለው ነገር ምንድነው የሚለውን አብረን ዝርዝሩን የምናየው ይሆናል። እንዲሁም ሊቃነ ጳጳሳቱ ጋር የቀረበ ጥያቄ አለ። ይህ መረጃ በደንብ ሼር አድርጉ፣ ኮፒ ሊንክ አድርጉት። ለዚህ ቻናል እስከሆናችሁ ሰብስክራይብ አድርጉ። ሁሉ ጊዜ ምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። ከምን ጊዜም በላይ ጉልበት ስጡት፣ ላይክ አድርጉት። ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁ። ተከታተሉኝ። ጉዳዩን መናገር እንችላለን። አንድ ትንሽ ታጋው በቃ ያጠቃላይ በየቤታችን እየመጡ ማረን ነው የፈለጉት። በቃ እዚሁ ካራቆሬ አዲስ አበባ ወረዳ 3 ቁርሴ ቀራኒዎች ተከታታይ ቤተ መቅደሱ ላይ ሽንት እየሰሙ ቆይያለ አብረን ልጆችና የእነሱ ልጆች አብረናቸው አስሚጫው ተዋቸው ትምህርት ቤት አሁን የመጣው ኦኬ የኛው ቪዲዮ እንደሚያሳየን ከሆነ ምእመናን በእንደዚህ አይነት መልኩ የኮልፌ ቀራኒዮ ኦርቶዶክሳውያን አቤቱታቸውን ለቅዱስ ሲኖዶስ እያቀረቡ ነው ያሉት። በስልክ መረጃ ያሳያቸው ነበር ያየን ያለ ነው። እጅግ በሚያሳዝን ሁኔታ እንግዲህ እቺ ሀገር እዚህ ጋር ደርሳለች ማለት ነው። ህግ ባለበት ሀገር እንደዚህ አይነት ስቃይ እያዩ ምእመናን እንግዲህ ጥያቄያቸውን እንዲመለስላቸው ወደ ቅዱስ ሲኖዶስ ሄደው ጥያቄውን አቅርበዋል። ሙሉ መረጃውን ኢትዮ ኢንፎርሜሽን ሚዲያ ላይ ያለ ገብታችሁ ተከታተሉት። ወደ ቀጣይ ቪዲዮ ወስዳችኋለሁ። ተከታተሉኝ። እጅግ ሰፋ ያሉ መረጃዎች አሉ። ወደ ቪዲዮ እንሄዳለን። እኛ ልጆቿ እንወዳታለን፣ ከፍ ከፍም እናደርጋታለን። ማርያም ወላዲት አምላክ እርሷ የሁላችን እናት ናት። እርሷ ከንጉሱ በስተቀኝ የቆመች ንግስት ናት። እርሷ ዘላለማዊ ድንግል ናት። እርሷ የእግዚአብሔር ጸጋ የሞላባት ንጽሕት ቅድስት ድንግል ናት። እርሷ የሰው ሁሉ ረዳትና ርኅሩኅ እናት ናት። እርሷ የብርሃን የምሕረት የድነትና የአማናዊ ወይን እናት ናት። ስለዚህ እንወዳታለን። እኛ እመቤታችን ፍጽምት ንጽሕት እንዲሁም እጅግ ትሑት ነች። ከፍጥረታት ሁሉ ተለይታ ፈጣሪዋን ለመውለድ ወላዲተ አምላክ ለመሆን የተመረጠች አንዱና ዋነኛዋ ምክንያት ታውቀዋለህ? ትሕትናዋ ነው። የአምላክ እናት እንደምትሆን ተነግሯት እንኳን እመቤታችን ምንድን ነው ያለችው? የባሪያይቱን መዋረድ ተመልክቷል በማለት በትሕትና ነበር ምስጋናዋን ያቀረበችው። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ ቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። አዎ እኛ እንወዳታለን። እናታችን ቅድስት ድንግል ማርያም ሐመረ ነው፣ ሰላማዊት ርግብ፣ የአብርሃም ድንኳን፣ የሲና መልማል፣ ጽላተ ሙሴ፣ የኢያሱ የምስክር ሐውልት፣ የኤልያስ የወርቅ መሶብ፣ በትረ አሮን፣ የዳንኤል ረጅም ተራራ፣ የኖህ የቃል ኪዳን ምልክት ቀስተ ደመና፣ ዕፀ ሳቤቅ፣ ያዕቆብ በፍኖተ ሎዛ ያያት መሰላል፣ የኤልሳ ማሰሮ፣ የታጠረች ተክል፣
የታተመች የውሃ ምንጭ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እኛ ልጆቿ እንወዳታለን። እኛ ልጆቿ ከፍ ከፍ እናደርጋታለን። ድንግሎይ እኛ ልጆችሽ እንወድሻለን፣ ከፍ ከፍም እናደርግሻለን። ምልጃሽ፣ እናትነትሽ፣ ፍቅርሽ፣ ረዳትነትሽ ዘወትር በእኛ በልጆችሽ ላይ አድሮ ይኖር። ወላዲተ አምላክ በእናትነት ፍቅርሽ አትለይ። እኛ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያምን ፕሮቴስታንቶች እንደማይወዷት በምክንያት ነው የምንናገረው። አውቀው ነው። እኛ ማርያምን እንወዳታለን አንጠላትም ይላሉ እንጂ እመቤታችን ቅድስት ድንግል ማርያምን ድብን አድርገው እንደሚጠሏት ይህ ልጅ ማሳያችን ነው። ይህ ልጅ በፕሮቴስታንት ዘንድ የሚያገለግል ፓስተር ነው፣ ሰባኪ ነው። እንግዲህ ይህ ነው እመቤታችን ቅድስት ድንግል ማርያምን አንወዳትም እያለ ነው። እኛ ኦርቶዶክሳውያን ግን እናታችን ቅድስት ድንግል ማርያምን እንወዳለን። ለምን? የአምላካችን ጌታችን እናት ስለሆነች። መውለድ ብቻ ሳይሆን ከልጇ ከወዳጇ በረድኤቷ በበረከቷ ታስታርቀናለች፣ ትለምንልናለች፣ ታማልደናለች ማለት ነው። ሐቁ እውነቱ ይህ ነው። ልክ ሰሞኑን እንዳያችሁት ፓስተር ዮናታን ለእናቱ ምን ያክል ክብር እየሰጠ እንዳለ ሁላችሁም አይታችሁታል ብዬ አስባለሁኝ። ለምድራዊ እናቱ ማለት ነው። እኛ ደግሞ ለምድራዊነታችንን እንወዳታለን። ለሰማያዊ እናታችን ደግሞ ቤታችን ቅድስት ድንግል ማርያም ያለን ክብር ልዩ ነው። ለምን? የጌታችን እናት ስለሆነች። እነሱ ግን ሁልጊዜ ቀን በቀን አዳራሽ ለአዳራሽ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ አምላኬ ነው ብሎ የሚጮሁትን የአምላክን እናት አንወዳትም እያሉ ነው ያሉት። እጅግ የሚያሳዝን ነገር ነው። ልታስቡበት ይገባል ብዬ አስባለሁ። ይህን ቪዲዮ ይዤ የመጣሁት ዛሬ በእውነት እንዳጋጣሚ አየሁትና እጅግ በጣም አሳዘነኝ። ይህ ቪዲዮ እውነት እላችኋለሁ ኦርቶዶክሳውያን ጸጋው ይበዛላችሁ ያላችሁ ኦርቶዶክሳውያን ብዙ እንደሆናችሁ እናውቃለን። እባካችሁ እንደዚህ ያሉ አባቶች ስታዩ፣ እንደዚህ ያለ ቪዲዮ ስታዩ አትለፉት። መርዳት የምትችሉ እርዱ እባካችሁ። ይህ የጽድቅ ስራ ነው፣ የበረከት ስራ ስለሆነ አያሳዝኑም? እኝና አባት ተመልከቷቸው እስኪ። የታቦቱ መዟሪያ በምን ይዙር? እኛ በምን እንስገድ? ስጋው ደግሞ እንዴት ብለን እንቀበል? ሀመጥባቡ ስለ ሂዳን ምረት የክርስቲያን ልጅ አባረው ይሄ ነው። ስጋው ደግሞ የምንቀበለው ይሄ ነው። መጥበቡ የክርስቲያን ልጅ ወይ የሃይማኖት አምላክ ድረሱልን። የሃይማኖት አምላክ የክርስቲያን ልጅ ድረሱልን። አረሞቼ ድረሱልን። ዋንኛው ነው ሄደው ስጋው ደግሞ ተቀበሉ የምንባለው ቄሶቹ እንቀድሳለን የሚሉት መጃተው ይፈት ይባሉ። ድረሱልን የሃይማኖት አምላክ እባካችሁ የነፍስ እባካችሁ በእውነት ይህ ቪዲዮ ትንሽ ስሜታዊ ያደርጋል። በእንደዚህ አይነት መልኩ አባቶቻችን በእንደዚህ አይነት ልብሰ ተክህኖ ሲያገለግሉ ማየት፣ በእንደዚህ ያለ ቤተ መቅደስ ሲያገለግሉ ማየት ትንሽ ያማል። እውነት እላለሁ። እኛ ኦርቶዶክሳን ደግሞ እንደው በተቻለን አቅም አስራት በኩራታችንን እናውጣ፣ እንክፈል። አስራት በኩራታችንን ብናውጣ ካህናት አባቶች መጥተው በሚዲያ ቪዲዮ እየሰሩ እንደዚህ አይለምኑም ነበር። ስለዚህ ሀብቱ የበዛላችሁ ሰዎች ኦርቶዶክሳውያን እንደው በቻላችሁት አቅም ይሄው ስክሪንሾት አድርገን ያመጣሁት የገራማ አካውንት አለ። የቻላችሁትን አቅም ያክል እርዷቸው። ይኸውላችሁ በየትኛውም ቤተ እምነት ውስጥ ሆናችሁ እምነታችሁን የምታውቁ ከሆነ የሌላውን አክብራችሁ የራሳችሁንም ታስከብራላችሁ። ይሄ በቪዲዮ ላይ የምትመለከቱት ሙስሊም ወንድማችን የተናገረው ነገር በጠቅላላ የሚያስደስት በሃይማኖት እንዴት ተቻችሎ መኖር እንዳለብን የራሳችንን እያከበርን የሌላውንም እንዴት እንደምናከብር የሚያሳይ ነው። እንደ አስረስ አይነት ስግብግብ የሆኑ ጅብ የሆኑ ሰዎች ደግሞ እምነታቸውንም ሳያውቁ በእነሱ ምክንያት ደግሞ ሃይማኖታቸውም እንዲሰደብ ያደርጋሉ። እስቲ ይህንን ጀግና ወንድም የሚለውን ስሙት። ከዛ በፊት ግን ሁላችሁም በኮመንት ላይ እየገባችሁ ይህን ወንድማችንን አመስግኑልኝ። ቪዲዮን ተመልከቱት። የገብርኤልን አምላክ አላህን ተገዙ፣ የሚካኤልን አምላክ አላህን ተገዙ፣ የማርያምን አምላክ አላህን ተገዙ፣ የኢየሱስን እንደዛው የኤልያስን የነቢይ መሐመድን አምላክ አላህን ተገዙ። ይችን ቪዲዮ ለአስረስ አድርሱልኝ። አስረስ ዳኢኔ ብለህ ዳዕዋ ለማድረግ ወደ አደባባይ ስትወጣ መጠቀም ያለብህ ወደ ዲነል ኢስላም እየተጣራ ስለሆን ዲነል ኢስላም ውስጥ ያሉትን ነው። ማርያም ሳይሆን ማለት ያለብህ የማርያም ፈጣሪ፣ የገብርኤል ፈጣሪ፣ የኢየሱስ ክርስቶስ ፈጣሪ ሳይሆን ማለት ያለብህ የጅብሪል ፈጣሪ፣
የመሪም ፈጣሪ እያልክ ነው ማስተማር ያለብህ። እስልምና ውስጥ ያሉትን ክርስትና ውስጥ ገብተሃል። ዳዕዋ ማድረግ መብትህ ነው። ማንም ሰው ሐቅ እኔ ጋ ነው የኔ የተሻለ ነው ካለ የሌላ እምነት ሳይነካ ዳዕዋ ማድረግ መስበክ አደባባይ ላይ ወጥቶ ማንኛውም ሰው መብቱ ነው። ግን ኢየሱስ ክርስቶስ ከምትል ነብዩ ኢሳ ብትል ኢሳ ካልክ ኢሳን የፈጠረውን አላህን ተገዙ ብትል መሪምን የፈጠረ አላህን ተገዙ ብትል ጅብሪል የፈጠረ አላህን ተገዙ ብትል መብትህ ነው። ማንም የሚከለክል የለም እስልምና ውስጥ ያለው። ኢየሱስ ክርስቶስ ግን ካልክ ኢየሱስ ክርስቶስ በክርስትና ሃይማኖት ፈጣሪያችን ነው ብለው ነው የሚያምኑበት እህት ወንድሞቻችን። ፈጣሪያችሁን የፈጠረ የኛ ፈጣሪ ነው ካልክ ግን እነሱን እየተጫንክ ነው ማለት ነው። አልተገባ ነገር ውስጥ እየተገባን ነው። የኛን ፈጣሪ ለምሳሌ አላህ Subhanahu Wa Ta'ala ሐሊቃችንን አላህን የፈጠረው እግዚአብሔር ነው ቢሉኝ እኔ ይከፋኛል። እንደዛ እንደማለት ነው አንተ ያስተላለፍከው መልእክት። ኦርቶዶክስን ይቅርታ መጠየቅ አለብህ። እንደዛ አይነት ስብከት ልክ አይደለም። የክርስትና እምነት ስብከት ስትሰጡ ዳዕዋ ስታደርጉ ምን ስትሉ እስልምናን ያልነካ ሙስሊሙ ሆናችሁ ደግሞ ክርስትናን ያልነካ ነው መሆን ያለበት። እኔ ይሄን አልቀበለውም። ያስረስ ልክ አይደለም። እውነታው ሰው ሲገባው ልክ እንደዚህ ወንድማችን እንዲወጡ በአደባባይ የራሱን ወገኖች ስህተት የሰሩትን እንዲቃወማል። ሌሎቻችሁም እንዲልመድባችሁ። ኦኬ፣ ይሄኛው መረጃ ደግሞ አንድ ሀገር ላይ ማንኛውም ሀገር ብንኖር ተቻችለን ተፋቅረን እንድንኖር የሚያስፈልጉ ሰዎች እንደዚህ ያሉ ሰዎች በብዛት ያስፈልጉናል ማለት ነው። ወደ ዛሬው መረጃ ቀጥታ ወስዳችኋለሁኝ፣ ተከታተሉኝ። የተዋሂዶ ልጆች ቅድስት ቤተክርስቲያንን የምትወዱ ይህንን ቪዲዮ ለሚመለከቱ አካል እንድታደርሱልን በሉ እግዚአብሔር ስም እንጠይቃለን። ጆሮ ሰጣችሁ በደንብ በማስተዋል እንድትሰሙ ከዛም ደግሞ ሼር እንድታደርጉ ሪፖስት እና ዲዩት እንድታደርጉ በሉ እግዚአብሔር ስም እንጠይቃለን። የካቶሊክ ቤተክርስቲያን በየጊዜው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ጋር የሚመሳሰል ተግባር እየሰራች ትገኛለች። ይህም ስርቆት ነው፣ ቤተክርስቲያን ልትጠይቃት ይገባል ሲሉ የቤተክርስቲያን መምህራን ተናገሩ። ካቶሊክ ዋና መቀመጫዋ ሮም ቫቲካን ሲሆን በሮም የካቶሊክ ቤተክርስቲያን ደመራ ተደምሮ መስቀል ሲከበር አይታይም። በሮም ካቶሊክ ቤተክርስቲያን ጥምቀት በአደባባይ ከተራ ተከትሮ ሲከበርም አይታይም። ሮም ካቶሊክ ቤተክርስቲያን ታቦት ወጥቶ አይከበርም። ኢትዮጵያ ውስጥ ያለችው የካቶሊክ ቤተክርስቲያን ግን ደመራ ደምራ መስቀል አከብራለሁ፣ ከተራ ከተራ ባይረ ጥምቀት አዘጋጅታ ጥምቀት አከብራለሁ ማለቷ ስህተት ነው ተባለ። የኦርቶዶክስ ሀብትና ስርዓት የሆነውን የራስ አስመስሎ በመውሰድ ይህንን ድርጊት ስትፈጽም ቅዱስ ሲኖዶስ ዝም ማለት የለበትም፣ አጽንኦት ሰጥቶ ሊመለከተው ይገባልም ተባለ። የኢትዮጵያ ካቶሊክ ቤተክርስቲያን በሌላው ዓለም የሌለ ስርዓት እያመጣች ከኛ ቤተክርስቲያን ጋር ለመመሳሰል መሞከር ለምን አስፈለገ? አሁን ይባስ ብላ ታቦት በአደባባይ ማውጣት ጀመረች። ይህንን ፎቶ ሳይ ይህንን ነገር ስመለከት በህይወቴ መራር ሐዘን ያዘንኩት። ይህንን ጉዳይ በጊዜ ልባት ካልተሰጠው ኦርቶዶክስና ካቶሊክ አንድ ነው በማለት ቀጣዩን ትውልድ ከተዋህዶ እምነት ለማስወጣት የታቀደ ዕቅድ ስለሆነ ቅዱስ ሲኖዶስ የቤተክርስቲያኗን ልዕልና ሊያስከብር ይገባል፣ የኦርቶዶክስ ተዋህዶ ሃይማኖት ተከታዮችም ይህንን ድርጊት ልናወግዝ ይገባል ሲሉ መጋቢ ሐዲስ መምህር ሄኖክ አስገንዝበዋል። ገና ለገና እውነትን ይገልጣሉ፣ ሐሰትን ያጋልጣሉ ብላችሁ ፈርታችሁና ሰግታችሁ ባታሳዱን ጥሩ ነበር። ሁላችሁም ኦርቶዶክሳውያን አንዳንድ ነገሮች ይሰለቻሉ፣ ይታክታሉ፣ እንዲሁም ደግሞ ይደክማሉ። እባካችሁ ጆሮአችን ልቦናችን በጠቅላላ ወደ ቅዱስ ሲኖዶስ ምልአተ ጉባኤ ጠቅላይ ቤተ ክህነት አካባቢ የሚሰሙ ድምጾች እንዲሁም የሚደርሰን መረጃ እጅግ ከባድና አስቸጋሪ ደግሞም ለማመንም የሚከብድ ነው። አባቶቻችን ሆይ ይህ ብላቴና ሕፃን የነገራችሁን አልሰማችሁም ይሆን? እባካችሁን የታሪክ ተወቃሽ አትሁኑ። የዚህ ልጅ ድምጽ ሁላችንም ሼር፣ ኮፒ ሊንክ፣ ሪፖስት እናድርግ። አባቶቼ ሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እሺ ማስተላለፋላችሁ መልእክትን እባካችሁ የታሪክ ስህተት እንዳትሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው የቆዩዋትን ቤተክርስቲያንን ለኛ ለሕፃናት አስተላልፉልን። ተወዳጅ ወንድማችን ብሩክ መረጃ ትናንት ነው ፖስት ያደረገው። ከጠቅላይ ቤተ ክህነት አካባቢ እየተሰማ ያለው ነገር እጅግ ከባድ ነገር እንደሆነ አሳስቧል ማለት ነው። እንግዲህ ነገሩን ተከታትዬ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። እስኪ ወደ ሌላኛው መረጃ ስንሄድ ደግሞ ብፁዕ አቡነ ሳዊሮስ የብፁዕ አቡነ አብርሃምን ቦታ ተኩ የሚባል መረጃ ትናንት በሶሻል ሚዲያ ላይ እየተስፋፋ ነው ያለው። ይህ መረጃ እውነት ነው አይደለም የሚለውን እስኪ ከወንድማችን ከያሮስ ሚዲያ እንሰማና እንመለሳለን። ተከታተሉ። በተያያዘ መረጃ አንዳንድ ዜናዎች ሲወጡ ነበረ። እንግዲህ በማህበራዊ ሚዲያ ላይ የተጋሩት ናቸው። እርግጥ እውነትነት አላቸው የላቸው የሚለውን ለማረጋገጥ ሞክረን ነበር። እውነትነት የላቸውም፣ ግን የወጡ ያሉ መረጃዎቹ በጣም አነጋጋሪ ሆነዋል። እሱ ምንድን ነው? ብፁዕ አቡነ ሳዊሮስ
ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሹመዋል። ሰበር መረጃ የምስራች የሚል ቲክቶክ ላይ እንግዲህ የተወሰኑ አካላት ያጋሩ ሌሎችንም እያደናገሩ ይገኛል። ያ ማለት ምንድነው? አሁን በዚህ ሰዓት ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው እና አቡነ ሳዊሮስ ተሹመዋል። በአቡነ አብርሃም ቦታ ተተክተዋል፣ የጠቅላይ ስራ አስኪያጅነትን ቦታ ይዘዋል የሚል ነው ቲክቶክ ላይ ሲያሰራጩ የነበረው ዜናውን ማለት ነው። በርካቶች የተቀባበሉ ስለነበረ እውነቱን ለማጥራት ነው። ተሹሟል አልተሾመም የሚለውን ገና የቅዱስ ሲኖዶስ አባቶቻችን ውሳኔ የፊታችን እንግዲህ አሁን ሲኖዶስ ስብሰባ ጀምረዋል። ከረቀቁ አጀንዳዎች መካከል ወደ 24 የመወያያ ርዕሶች ነው በሰባቱ ሊቃነ ጳጳሳት የረቀቀ ወይም 7 አጀንዳ አርቃቂ አባቶችን ማስደመጣችን ይታወሳል። ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ኤልያስ አርባ ምንጭ፣ ብፁዕ አቡነ ሩፋኤል፣ ብፁዕ አቡነ ኤዎስጣቴዎስ፣ ብፁዕ አቡነ ዜና ማርቆስ፣ ብፁዕ አቡነ ኤልሳኢ በእነዚህ በመሆን አንድ ላይ በመሆን ውሳኔ መወሰናቸው ይታወሳል እና ወደ 24 የሚጠጉ አጀንዳዎችን ለቅዱስ ሲኖዶስ ያቀረቡት ከ24ቱ አጀንዳዎች አንዱ የቅዱስ ሲኖዶስ ጸሐፊ እና የቅዱስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ይመረጣል የሚል ነው። ወደ 22 23 ባለሰዓት እንደዛ አካባቢ ላይ ነው ገና ነው ውይይቱ። አሁን 3ኛ ቀን ብሎ ዛሬ ያስደመጥኳቸው 4ኛው ቀን ዛሬ ነው። ከዛ በኋላ ቀጣይ ቀኖች አሉ እና ገና ወደ 5-6ኛ አጀንዳ ላይ ነው ያሉት። ያ አሁን ብፁዕ ጸሐፊውና ብፁዕ ጠቅላይ ስራ አስኪያጁ ደግሞ ወደ 20 አካባቢ ላይ ነው አጀንዳው ማለት ነው። ገና ቀናቶች አሉት ለመወያየት ለመወሰን እንኳን ማለት ነው። ነገር ግን እንደተወሰነ አድርገው ነው አቡነ ሳዊሮስ ተመርጧል የሚል መረጃ ሲያጋሩ የነበሩት እና እውነት አይደለም። ገና ነው ምርጫው። እግዚአብሔር መንፈስ ቅዱስ የሚሾመውን ነው የምንካተለው እኛ የምናቀርበው። ግን የተወሰነውን ቪዲዮ ላሳያችሁ። በፎቶ ደረጃ እንግዲህ እንደተመለከታችሁት ነው። አሁንም የተወሰነ ላሳያችሁና እንመለስ። ጽሁፉን እነሱ ያጋሩትን ምስሎች ላሳያችሁ። እንግዲህ እንደተከታተል ነው ይህንን ነው በደንብ ሲያጋሩ የነበሩት። የተለያዩ ምስሎችንም እንዲህ በቲክቶክ በምናም ያጋሩ ይገኛሉ። እኛ ግን ተረጋግተን እንጠብቅ። እግዚአብሔር መንፈስ ቅዱስ የሾመውን አባት የምናስተዋውቅላችሁ ይሆናል። እንግዲህ በዚህ መረጃ ብዙ ኦርቶዶክሳውያን እውነት መስሏቸው እየተሸወሩ ነው ያሉትና ነገሩን ለማጥራት ያክል ይህ መረጃ እንድናመጣው ተገደናል ማለት ነው። ይህ መረጃ ትክክል አይደለም። ያለውን ነገር ተከታትለን በቀጣይ ቪዲዮ የምናሰማችሁ ይሆናል። ይህኛው ቪዲዮ ደግሞ ብፁዕ አቡነ ጴጥሮስ እንዲሁም 3 ሊቃነ ጳጳሳት ወደ ሀገር ቤት ሲገቡ የተደረገላቸው አቀባበል ነው። ተመልከቱት። እጅግ ደስ የሚል ነገር አለው። ሙሉን ማየት ትችላላችሁ። እኔ ከወዲሁ ሰናበታችኋለሁኝ። ሁላችሁም የዛሬውን መረጃ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልኝ ማለት እፈልጋለሁ። ወደ ቪዲዮ ተመልከቱ። Thank you.